ሰላም የወኪል ሚዲያ ተከታታዮቻችን፣ ከሰሞኑ እጅግ አነጋጋሪና ባለብዙ ክስተት የሆነው የቲክቶክ ክሪኤቲቭ አዋርድ 2025 መከናወኑ ይታወቃል። በአዋርድ ስነ ስርዓቱም የ2025 ቲክቶክ ክሪኤቲቭ አዋርድ አዶናይ መሸለሙ ይታወሳል። በዚህም ቲክቶከር አዶናይ ስግጥ ፍምስ ወይም ደግሞ ሰግጥ በሚለው ቃሉ በብዛት ይታወቃል። ብዙ ሚሊዮን ተከታዮች ያሉት ቲክቶከር አዶናይ ስግጥ ፍምስ ቱር በቅርቡ ይዘን እንመጣለን ሲልም በአዋርዱ መናገሩ ይታወሳል። በዚህም ስግጥ ፍምስ በሚል አዶናይ ሀገራዊ ጉዞ ሊያደርግ መሆኑን መረጃዎች አሳይተው ነበር። በዚህም ቲክቶከር አዶናይ ስግጥ ፍምስ ቱር በሚል ባለፈው ሳምንት የጋዜጣዊ መግለጫ መስጠቱ ይታወሳል። በዚህም የውድቅት አዋጅ በሚል በድሉ ዋቅጅራ ለአዶናይ የስግጥ ፍምስ ቱር የምላሽ ሀሳብ ጽፎ ነበር። የውድቅት አዋጅ እንደ ኢትዮጵያ አየር መንገድ ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት መቼ ነው ሲልም ጠይቋል። ሀሳቡን ከዚህ በታች አነብላችኋለሁ። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረውም ሳይማሩም ተመርቀው ወይም ትምህርታቸውን 12ኛ ላይ አቁመው እዚህ ግባ የሚባል ስራ እድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁር የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡትና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠር ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል፣ በሀገርና በማህበረሰብ ላይ ተስፋ ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች፣ ለደፋሮችና ለአምባገነኖች አሳልፈው መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈታዋል ብሏል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘው ሳይሆን ቀርቶ እውነት ነው ሲል ሀሳቡን ገልጿል። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የሚነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊታውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃል ሲልም ጥያቄ ለሰራዊት ፍቅሬ አቅርበዋል። የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻ አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነስ ነው ሲል ነቀፌታውን አስፍሯል። በመጨረሻም ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስቴሮች ካሉ አለ ብዬም አምናለሁ። ይህ ጉዞ መታገድ አለበት። ከዚህ በተጨማሪም በሃይማኖት ስም፣ በአነቃቂ ንግግር ስም በይፋ ማህበረሰባዊ ሴቶቻችንን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በህዝብ በተለይ ባልተማረው ማህበረሰብ ስልጠና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል ሲል ትችት አዘል ሀሳቡን በይፋዊ የፌስቡክ ገጹ አጋርቷል።
ይህንን ተከትሎም ቲክቶከሩ አዶናይ ስግጥ ፈምስ የሚለው ቃል ጥቅም ላይ እንዳይውል ጠይቋል። በማህበራዊ ሚዲያ በተለይም በቲክቶክ ከፍተኛ ተወዳጅነትን ያገኘው ወጣቱ አዶናይ ከስሙ ጋር ተያይዞ የሚነሳው ስግጥ ፈምስ የሚለው ቃል ከአሁን በኋላ ጥቅም ላይ እንዳይውል በይፋ አሳስቧል። አዶናይ ቃሉ በስራ እንቅስቃሴው ላይ አሉታዊ ተጽዕኖ እያሳደረበት መሆኑንም ገልጾ ደጋፊዎቹም ሆኑ ሌሎች አካላት ይህንን አገላለጽ ከመጠቀም እንዲቆጠቡ ጥሪ አቅርበዋል። ከቲክቶክ ክሪኤቲቭ አዋርድ በኋላ በቲክቶክ አዋርዱ ላይ የተለያየ አለባበስና ማህበረሰብን፣ ሀገርን እንዲሁም ባህልን የማይወክሉ አለባበሶችን ለብሰው ለእይታ የቀረቡ ቲክቶከሮችንም ብዙ ትችት አስነስቷል። እናንተስ ሀሳብ አስተያየታችሁ ምን ይመስላል? በኮሜንት ስር አስቀምጡልን።